ተቀብለናል ብሏል። ልቀበለው እንዴ? ግርም ያግኝተን ነው እንደምንቀበለው። በጣም አሪፍ ተቀብለናል። ሰርጉንም በላነው ፍርፋሪው ሳይቀር አርሲ ያደራህን የዋንጫውን ነገር ብሏል። ግራምስ ከአርሰናል ደጋፊ ይልቅ የማንቸስተር እና የሌሎች ክለብ ደጋፊዎች ናቸው አርሰናልን በደንብ የሚያውቁት። እንዴ ምን ሆናችሁ ነው? በቃ አርሰናል ዋንጫ ይበላም፣ እመኑት ክለባችሁን። እኛ እንኳን እናምነዋለን የእናንተን ክለብ። እንዴ ለምንድነው በክለባችሁ እምነት ማይኖራችሁ? በቃ አበሉትም እመኑ። በቃ እኛ እኮ ወደን አይደለም እኮ ዝም ብለን በየአመቱ ሲመጣ አርሰናል ዋንጫ አይበላም፣ በ10 ነጥብ በ15 ነጥብ ቢመራ አይበላም። በቃ ዋንጫ አርሰናል አይበላም ነው በቃ። እንዴ ስለ እናንተ ክለብ እኛ መተን ማውራት አለብን እንዴ? ለእናንተ አሁንም በ4 ነጥብ እየመራ ነው፣ ሊጉን አይበላም። ማንቸስተር ሲቲ ነው የሚለው ኦብቪየስሊ። እንዴ ታረሙ እንጂ ከአመት ተሻሻሉ እንጂ እናንተ። እንዴ እንደ አርቴታ አዛው ሁሌ ተቀበል እያለ ነው። በደናም አይደለም ያንቀሸቀሸሺ ድሮም ከወላጆች ነው የሚያምርበሽ። እንደው ቢያሳዝነኝ ነገረ ስራሺ የግንቦቱን ሰርጌን ካርዱን ላኩልሽ። ዘመዱ ጋራ ምን ይንቆሻቆሻል? ወያለው ተለጥልጦ መላጣውን ያሻል። እስኪ ዘለል ከዋንጫውም ገለል። አንተ ማነ ሚዜ ማነ ሚዜው? እዚህ ትሙት አልደበረኝም። አርሰናል ዛሬ ነጥብ በመጣሉ የነጥብ ልዩነቱ እንግዲህ አራት ሆኗል ጋይስ። 4 ነጥብ ነው እንግዲህ 4 ነጥብ ማለት በጣም ትንሽ ነው። በዛ ላይ ደግሞ ከሲቲ ጋር ጨዋታ አላቸው። ዛሬ ምን ለማለት ነው የመጣው? በማንቸስተር ተጫዋቾች ጉዳት ስታፌዙና ሞድ ስትይዙ የነበራችሁ ሰዎች በጣም አዝነንባችኋል። በፀጉር አስተካካዩ ምናምን አሁን በዚህ ሰዓት ማለት ነው አርሰናል ዋንጫ ለማንሳት ሲያስብ ሲጫወት፣ ማንቸስተር ዩናይትድ ደግሞ ፀጉር ለማስቆረጥ ነው የሚጫወተው ብላችኋል አይደለ? ዋንጫ ሊያሳጣችሁ የሚችል 2 ነጥብ ነው ዛሬ ጣላችሁት። በጣም አዝናለሁ። ይሄ መጥፎ ዜና ነው ለአርሰናል ደጋፊዎች። እንግዲህ ጋይስ አመቱ እንዴት የሚያልቅ ይመስላችኋል? የማንጂ ደጋፊዎች ይህን ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንግዲህ ለአርሰናል ደጋፊዎች አደርሱልኝ። ዩናይትድ በዚህ አጋጣሚ ማለት ነው 3ኛ ወይ 2ኛው ነው የሚጨርሰው። 2ኛውን ግን አርሰናል ሊበልጠን ይችላል ብዬ ስለማስብ ዩናይትድ 3ኛ ሆኖ እንደሚጨርስ እርግጠኛ ነኝ። የእናንተን ግምት ኮመንት ላይ ጻፉልኝ። ብሬንትፎርድ ሰላም አስከባሪ ምችት ይበልሽ ያራዳለች። ሁሌ እኛን ጭንቅላት እንዳሳመምክ ነው። ግን እኔ እንዲህ አይነት እበት የሆነ እንደዚህ ጨዋታ እየተጫወትን እግዚአብሔር ይሄን ጨዋታ እንደዚህ መጫወት የለብንም። ጎል አግብተን እንዴት ነው ማስጠበቅ የሚከብደን? ፕሪሚየር ሊጉ ላይ አሪፍ መከላከል አቅም ያለው ቲም እንዴዱ ጎል ማስጠበቅ የሚከብደው? አግብተናል አይደል? እንዴት ነው ብልጫችንን መውሰድ የሚከብደን? ማርቲኔሊ አንኳስ በኢየሱስ ክርስቶስ 40 ጊዜ ደግመ በመቶ አስቶ ብቅብቅ ስለምትል የዋንጫ ሜንታሊቲ አርቴታ እበትን እግዚአብሔር እበትን ግን እንበለዋለን። ግን አርቴታ እበትን አንተ ማነ ሚዜ ጆን ብሩክስን የአርሰናል ደጋፊዎች በጣም ማመስገን አለባቸው። በጣም ማለት እድለኛ ናቸው በዚህ ሂደት ውስጥ ማለት። ትናንት አርሰናል ነጥብ ጣለ ሳይሆን መባል ያለበት ብሬንፎርድ ነጥብ ጣለ ነው። ማታም ገልጬዋለሁ። ብሬንፎርድ ነጥብ ጣለ ነው መባል ያለበት። ዲዘርቭ የሚያደርገው ድል ማድረግ ብሬንፎርድ ነበር። ልክ ነው። ኖርጋርድ እንኳን 10 ደቂቃ 15 ደቂቃ ሲሰጠው ወጥቶ ራሱን እያሳየ እዚህንም ድረስ ራሱን ማሳየት ያልቻለ ጉዳት የለበትም፣ ምንም ነገር የለበትም። ተሰጠው እኮ ይኸው ሙሉ ደቂቃ ተጫዋች ተባለ። ልምምድ አይሰራም ማለት ነው። ልምምድ ላይ የሚሰራው ተሳትፎ ደካማ ነው ማለት ነው። ማለት እኔ አሁን አንተ እኮ የምትሰጠው ነገር አለ እኮ በቃ ስላላጫወቱ የመጣው ነገር ነው የምትለው እኮ የሆነ ነገር እያሳየ ግን የፊትነስ ነገር ምናምን ላግ ምናምን ሲያደርግ ስትመለከተው ኦኬ ስላልተጫወተ ነው የሚለው ነገር እንድትመለከት ያደርጋል። ግን ኢዜ ምንም ነገር አላሳየ። ምንም ነገር እያሳየ አይደለም። እኔ የመጨረሻ ህልሙን እየኖረ ስለሆነ ከህልሙ ጋር ስለተገናኘ ህልሙ ውስጥ የነቃ አልመሰለኝም። ኢዜ ለአርሰናል መጫወት ህልሙ ነው። የምን ጊዜም የረጅም ጊዜ ህልሙ ነው እና ይሄን ህልም መኖር ስለጀመረ በአርሰናል ቡድን ውስጥ ስለገባ
የሚፈልገውን ማሊያ ለብሶ እየተጫወተ ስለሆነ ከህልሙ መንቃት አልፈለገም። በቃ ህልሙ ላይ ነው። አሁን ኢዜ መሻሻል ከፈለገ ህልሙን ትቶ ኳስ ነው እየተጫወትኩ ያለው ብሎ ማሰብ አለበት። አርቴታ፣ ማርቲኔሊ እናንተ ይዘን ዋንጫ እንዴት? ኧረ በኢየሱስ ክርስቶስ እኔ ምን አይነት ቦርግ ቅያሪ ለምንድን ነው የሚፈራው? ሁሌ ቅያሪ እንደፈራ። ትላንትና አርሰናል ነጥብ ጣለ ሳይሆን መባል ያለበት ንቦቹ ብሬንትፎርዶች ነጥብ አጡ፣ ነጥብ ጣሉ ነው መባል ያለበት። ኦፍ ኮርስ የነበረው የአርሰናል ራሱ ሁለተኛ አጋማሽ ላይ ነው። እኔ በደንብ ፎከስ አድርጌ ኳሱን አይቼዋለሁ። በደንብ አርሰናል ሁለተኛ አጋማሽ ላይ በመጀመሪያዎቹ 25 ደቂቃዎች ላይ የነበረው የበላይነት ይሻል ነበር ሁለተኛው አጋማሽ ላይ። በዚህ ረገድ ሁለተኛው አጋማሽ የአርሰናል ሙከራ በመጀመሪያዎቹ የሁለተኛ አጋማሽ 13ኛ ደቂቃዎች ላይ 4 ሙከራዎችን አድርገዋል። ፈረስታፉቱ አይነሳ፣ ኦን ታርጌትም የለውም፣ ኤክስጂውም የለም፣ ባዶ ነው ፈረስታፉ። ግን ሰከንድ ሃፍ ላይ የመጀመሪያዎቹ 30 ሚኒት ላይ 13 ደቂቃዎች ላይ 4 ሙከራዎችን አድርገዋል አርሰናል። ይሻላል። በአንጻራዊነት ሁለተኛው አጋማሽ የመጀመሪያዎቹ 25-30 ደቂቃዎች ላይ የአርሰናል እንቅስቃሴ ጥሩ ነው ማለት ይቻላል። ኖዲ ማዱኬ በ15ኛው የፕሪሚየር ሊግ ጎል ነው ትናንትና ጎል ያስቆጠረው ኖዲ ማዱኬ። ግን የትናንቱ ጎል በእግር ኳስ ህይወቱ አይ ቲንክ በእግር ኳስ ህይወቱ ይሁን አላቅም፣ ብቻ በፕሪሚየር ሊጉ ኮሜንታሪውን ስለሰማሁት ሶስተኛ የጭንቅላት ጎሉ ነው። 15ኛ የፕሪሚየር ሊግ ጎሉ ነው። ሶስተኛ በጭንቅላት ያስቆጠረው ጎል በሜይ 24 ዌስትሃም ላይና ወልቭስ ላይ ካስቆጠራቸው እና ቼልሲ ላይ ካስቆጠራቸው ጎሎች በኋላ የመነጨ ጎል ነው እና ሎጂካሊ አሁን አርሰናል ቀድሞ ጎል አስቆጥሮ ነጥብ ይጥላል ማለት ከባድ ስንመለከተው፣ ምክንያቱም ከባድ የተከላካይ ጥምረት ስላለ የሳሊባ አለመኖር ትናንትና ጨዋታውን ጎድቶታል። አምናለሁ፣ እስማማለሁ። ግን ይህንን ነገር ባለፉት 17 ጨዋታዎች አርሰናል ቀድሞ ጎል አስቆጥሮ ነጥብ ሲጥልና ሲሸነፍ የትላንቱ ጨዋታ ለሁለተኛ ጊዜ ነው። እንዴ ብዙ ነው 17 ጨዋታ። ማንቸስተር ዩናይትድን ሲገጥም ቀድሞ ጎል አስቆጠረ፣ ተሸነፈ። አንድ ትናንትና ቀድሞ ጎል አስቆጠረ፣ ነጥብ ጣለ። ካለፉት 17 ጨዋታዎች በብሬንትፎርድና በማንቸስተር ዩናይትድ ነው አርሰናል ነጥብ ያጣው። 17 ጨዋታ ብዙ ነው። እኛም ማለት አክሴፕት ታደርገዋለህ። አርሰናል ቀድሞ ጎል አስቆጥሮ እንዴት ይገባበታል፣ እንዴት አቻ ይወጣል ብለህ ታስባለህ። ቢገባበትም ያስቆጥራል ብለህ ታምናለህ። ግን የትናንቱ እንቅስቃሴ እጅግ በጣም ክሬቲቪቲው ነገርኳችሁ እኮ አድማጮች፣ 0.00 ነው እኮ ከኦፕን ፕሌይ። አጠቃላይ ደግሞ ጨዋታው ላይ 0.06 አይ ቲንክ እንደዛ ነገር 0.06 ነት ለመናገር እያንዳንዱ ስፖርት ጋዜጠኛ የሚደግፈው ክለብ አለ። እኔ አውቃለሁ። አሁን ማለት የሰው ሚስጥር ማውጣት አልፈልግም፣ የሰው ገመና መናገር አልፈልግም። እኔ ደግሞ ያወራሁት ወይም የተናገርኩት ዲጂታል ሚዲያ ስለመጣ ነው እንጂ አሁን ሬዲዮ ላይ ኳስ ስናስተላለፍ ስሜቴ መደበቅ አልችልም። ማንቸስተር ሲሞክር ምናምን አስመሳይ ደጋፊ አይደለሁም። እኔ እንዲህ ልል እችላለሁ፣ ልሸማቀቅ እችላለሁ፣ የሆነ ነገር ጌስቸር ላሳይ እችላለሁ፣ ፌሻል ኤክስፕሬሽን ሊቀየር ይችላል። ከዛ አኳያ ነው ዘመኑ የዩቲዩብ እና የቲክቶክ ስለሆነ እንጂ አሁን ካሜራ አልባ የሆኑ ሬዲዮ ጣቢያዎች አሉ። ጨዋታዎችን በቀጥታ ሲያስተላልፉ እዛው ስቱዲዮ ውስጥ እኮ ማን የማን ደጋፊ እንደሆነ ይታወቃል እኮ፣ ግን ካሜራ ስለሌለ አይታወቅባቸው። እኛ ጋር ደግሞ ቴክኖሎጂካሊ ጣቢያችን ትርታም አራዳም እያልን በነበርንበት ሰዓት ካሜራ አለ ሲደገፍ ማለት እንደዚህ ምናምን የሆነ ማንቸስተር ሲሞክር እንዲህ ሲል ምናምን ቀርጸው ፖስት አደረጉት። ከዛ ወይ ማንቸስተር ዩናይትድ ደጋፊ ነኝ አልኩ እንጂ የእያንዳንዱ ጋዜጠኛ እኔ እኮ ድጋፍ የማን እንደሚደግፍ ይታወቃል። የእነሱ ብልጠት ምንድነው? ብልጠት ሳይሆን ያው መብታቸው ነው፣ ፕሮፌሽናልም ነው። ይሄንን ደግፋለሁ ብለው አይናገሩም። አሁን ኤፍ የማንቸስተር ደጋፊ ነኝ ይላል። ኤፍሬም በቃ መብቱ። ቻምፒየንስ ሊግ ሲቲ፣ ማንቸስተር ዩናይትድ፣ አርሰናል እና አይ ቲንክ ቼልሲ የሚገባ ይመስለኛል።
ምናልባት የእንግሊዝ ክለቦች የዩኤፋ ኮንፊሸንትን የሚያገኙ ከሆነ አሁን ጥሩ ላይ ናቸውና 9 ክለቦች አሉ በአውሮፓ ውድድር ውስጥ በእንግሊዝ ውስጥ ያሉ ማለት ነው። በቻምፒየንስ ሊግ፣ በኮንፈረንስ ሊግ እና በዩሮፓ ሊግ የነሱ ርቀት ጉዟቸው በአሪፍ ሁኔታ የሚደመ